ሞቅ ደመቅ ያለው የዳግማ ትንሣኤ ፕሮግራማችን እንዲህ ያለ የሙዚቃ ሰዓታችን ላይ ደርሰናል። በዛሬው የሙዚቃ ሰዓት እንግዳችን ደግሞ በንግግሩ በለዛው በእውነተኛ ተናጋሪነቱ የምንወደው ልዑል ኃይሉ አብሮናል። ልዑል ኃይሉ ደግሞ እንግዲህ ወደ ስቱዲዮአችን ሲመጣ ከትንሱ ጋር በጣም ፈታዘና እያሉ ቆንጆ ጨዋታ አድርገው ነበረ። አሁን ደግሞ ሰዓቱ ደረሰና መገባደጃ ሰዓታችን ላይ ከኛ ጋር ቆይታ ሊያደርግ ነው። እንኳን ደህና መጣ። እንኳን አደረሰ። እንኳን ደህና ቆያችሁኝ ጓዶች። እንዴት ነህ? ሰላም። እኔ ግን በእናትህ እዚሁም ስላገኘሁህ ብዙ ተመልካች የሚስማማበት ይመስለኛልና በጣም አንተን ስገልጽህ በእኔ እይታ ነው ይሄ። የፈለከውን መመለስ ትችላለህ፣ ግን በጣም ነፃ ሰው ነህ። ሰው ትወዳለህ። ለሰዎች እድገት በጣም ቀና ነህ። ሰዎችን የምትገልጽበት መንገድ ያስቀናኛልና በጣም ለሱ ትልቅ ክብር አለኝ። አመሰግናለሁ። እግዚአብሔር ያክብርልኝ። ይሄንንም ነገር ሰዎች መረዳታቸው ያስደስታል። ሰውን ከማጠልሸት ሰውን ደግሞ የሙያ ጓደኞችን ባከበርሽ ቁጥር ነው የምትከበሩና እኛ እነሱን አይተን ያደግነው። ባለፈው በገነተ ልዑል የ6 ኪሎ ቤተመንግስት ባሁኑ የ6 ኪሎ ዩኒቨርሲቲ ለታላቁ ድምፃዊ ለነዋይ ደበበ የእውቅና ምሽት ነበር በ6 ኪሎ ባህል አዳራሽ እና ልዑል እንዳትቀር ምናምን አለኝ ነዋይ። ድንገት ነው ተነስተን ሄድ። ምንም የማውቀው ነገር አልነበረ። የነዋይ ደግሞ ወርቅ የሆኑ ጓደኞቹ እና ረጋኸኝ ወራሽ፣ እነ ጸጋዬ እሸቱ፣ እነ ፀሐዬ፣ ኤልያስ ተባባል፣ ግርማ ተፈራ ነዋይ ለማድመቅ እዛ ጋር በመገኘታቸው ለነሱ ትልቅ አክብሮት እሰጣለሁ። በጣም በጣም ደስ የሚል ጊዜ ነው። አሁን ደግሞ ቀጣይ ደግሞ እንቆችም እዛው እውቅና ይሰጣቸዋል። እዚህ ስቱዲዮአችን ደግሞ አትስቂም በፍረቴ የተሰኘውን ተወዳጅ ሙዚቃን ተጫውተህልን ነበርና ስሙ ደስ ይላል። አትስቂም በፍረቴ። ኤልያስ መልካ ግጥሞችን ሲጽፍም የሚሰጣቸው ስያሜዎችም ዘመን፣ ጊዜ፣ እውነታ፣ ኑሮን ነው ኤልያስ መልካ ዘፈን የሚያደርገውና ለዛ ነው ሁልጊዜ እንደ አዲስ አሁንም ዛሬም እንደ አዲስ ነው ሰዎች የሚያዩት። አያረጅም ደግሞ አይደል? ለዛ ነው ኤልያስ መልካ ስራዎች ዘመን የመሻገር ፓወር አላቸው። ለዛ ነው ሁልጊዜ እንቁ የሚሆነው እሱ የተለየ ሰው የሆነው ኤልያስ መልካ። ሁልጊዜም ጀግና እንደሱ አይነት አቀናባሪ፣ ንጹህ ቅንነት ያለው አርቲስቶችን ትልቅ ደረጃ ያደረሰ ሙሉ ጉልበትና ጊዜውን ለሙዚቀኛ የሰጠ የተባረከ ልጅ ነው። በጣም ነው የምወደው ማከብረው ኤልያስ መልካ። ልዑል ኤልያስ ብቻ ሳይሆን ያው ለሁሉም ባለሙያዎች በጣም ትልቅ አክብሮትና አለኛ ፍቅር ትሰጣለህ። ከዛ ደግሞ ታበረታታለህ፣ ስራቸውን ታደንቃለህ። አሁን እንደውም ምን መባል ተጀምሯል፣ ልዑል መተንበይ ጀምሯልና እንትና ይሳካለታል ያልከው ሙዚቀኛ በሙሉ እየተሳካ። እውነት እኮ ነው የምናገረው ነገር ጠብ አይልም። አንዳንድ ሰዎች ደግሞ ነገ መጋረጃ ጋር ድልንና ሌላ ነገር አድርግና ወደዛ እንዳይሄድ ፈርተሃል። ኧረ አንዱ ምን እንዳለ ልንገራቸው። ግጥም ጸሐፊ ነው፣ የሳቀ ፋራ ነው። እንዳስቁ እየጠበቅኩ አይደል እንዴ? ና ምሳችንን በልተን ወደ ስቱዲዮ እንገባለን። ኧረ እባክህ እኔ በልቻለሁ። ምንድን ነው የበላው? ድንች ወጥ እና ድንች ወጥ በልተን እኔን ግጥም የምጽፈው እንዳትመጣ አልኩት። ከዛ ሌላ ቀን እኩል ሰዓት ላይ ተገናኝተን ፏ ብለን ምናምን ባለመስመር ሉክ ሰጠሁት። ይህንማ አልፈልግም፣ ይህንን ወረቀት ለምን እንለዋል? ልሙጥ ሉክ አድርግልኛል። ይሄ ወረቀት ነው፣ ሀሳብን አስፈርበት ስል ይሄማ ይገድበኛል አይደል? ያንዳንዱ እኮ ጉድ እኮ ነው። አንድ ጨዋታ ልንገራችሁ። የሆነ የጣሊያን ጦርነት ጊዜ ነበር። የዘመዶቼ እናቴ አባት ጣሊያን አይደል? ሰምቼ ነው ጨዋታ። እኔ ሰምቼ ነው ያወራሁት፣ ምንም አይደል። እና ለካ ጣሊያን ይማርካል ሰውየው። ጣሊያን ይማርክና ቤቱ እንደ ባሪያ እንጨት ያስፈልጠዋል፣ ስራ ያሰራዋል፣ እህል ያስወቅጠዋል ምናምን በሚስጥር እኮ። ከዛ ለካ የሆነ ሰው እዛ ቤት ሲያይ ቆዳው የተለየበት ሰው አይቶ ይሄ ነገር ጣሊያን ይመስላል ምናምን ብሎ ለካ ያሰጋዋል፣ ስራ ያሰራዋል። ይሰሙና ሄዶ ለሹማምንቶቹ ይነግሯቸዋል። ኧረ አያከሌ እኮ ጣሊያን ማርኮ እየገዛ ነው ቤቱ። ኧረ ምን ጣሊያን ማርኮ እየገዛ ነው? እኛ ከሊቅ እስከ ደቂቅ የኢትዮጵያኖች ሄደን ጣሊያንን የገጠምነው ባርነት እንዲቀር አይደለም። በኢትዮጵያ ምድር እንደዚህ ይደረጋል? ነውር ነው ብለው ባለባቶቹ ሹማምንቱ ታጅበው በሩ ጋር ሄደው አያከሌ የምትባል ልቀቂን፣ ጣሊያን በኢትዮጵያ ምድር ተደርጎ አያውቅም፣ ልቀቅ ተብለሃል ይላሉ። ቀኑ ሙሉ ሰዓት ሰውየው አሁንም
ሹማምንቶቹ እየራባቸው ፀሐዩም እያጠወለቃቸው አያ ከሌ ነውር እየሰራህ ነው ልቀቅ ተብሏል ሲል ቀኑ ሙሉ ሲያደርቃቸው ብሎ 10 ሰዓት ላይ ብቻ ብቅ ብሎ ምን አገባችሁ በገዛ ጣሊያኔ ጠፍጥፎ የሰራው ነው የሚመስል የግሉ አድርጎት ሉላ መፍትሄ እየፈለግሽ ነው። ሉላ መፍትሄ ትፈልጋለች አይደለም መፍትሄ ብለሽ አስቂልኝ። ምን ለፕሮግራሙ የምን ምርምር መፈለግ ነው? ግጥሞቼ እንደዛ ነው እንትን ጠጠር የምታደርጋቸው ምኑ ገብቶ ነው የጠጠረው? እኮ እሱ እኮ ስላልገባኝ አይደለም። ይኸውልህ አንተማ ከገባ ምኑ አማርኛ ግጥም ሆነ ተፋታ እናግሩኝ ነው እኔ ልኖርበት ወረድክብን እኮ እሺ መቼ ነው የወረድኩብህ? መቼ ገና ትለበለባለች። ሳቅም እንባም አልቆብኛል ብሎ ነበር በቅርቡ ያኔ ነው ፍፄ ላይ ነው። አሁንማ ለቀቀን ወጣ ላይ እያበለጨለጭን ነው እግዚአብሔር ይመስገን መድኃኒዓለም ሐቄን ያወጣልኝ። ግን ምንድነው መሰለሽ የሁኔታችን እኮ አካላዊ ገጻችን ያለንበትን ሁኔታ ያመለክታል አይደል? ያኔ እንደዛል ይዞኝ ሳለቅስ እኮ አዝኜ ከዛ ደግሞ ስቄ ማወራለሁ ነፃም ሆነ ተተከዛለ። የሰው ልጅ እኮ ዛሬ ቆንጆ የምንለው ትንሽ የፀሐይ እኮ ያጠቅረዋል አይደል? ስለዚህ አሁን ትንሳኤ እንደመሆኑ መጠን መልካም ደስ የሚል ዘና የሚያረግ ሰዎችን ፈገግ የሚያረግ ነገር ያስፈልገናል። እኔ በጣም የሚገርመኝ ምን መሰለህ የምትመልስባቸው መንገዶች የሆነ ጥያቄ ስትጠየቅ ይመልስበታል ብለህ የምትጠብቀው ነገር አለና አንተ የምትመልስበት መንገድ በጣም ለየት ያለ ነው። የማትገመት መሆን አለበት ማለት ሚሊዮን ሰው አይደለም ያይ ከየምንናገራቸው ነገሮች ውስጥ ሁሉም ሰው የሚጠቅመውን ነገር ያነሳል እንጂ አንተ ለጠየቀኝ ጥያቄ እሱን ኤኒዌይስ አለው ሁሉም ወርድ አለው አይደል? ሁላችንም እኮ ባህሪያችን፣ ቆዳችን፣ ድምጻችን፣ ቶናችን የተለያየ ነው አይደል? ይሁላችን አስመሰለህም እኮ መውጣት ይቻላል። ግን ምንድነው ጥቅሙ? ምንድነው የሚረባን ነው? በቃ ሰው ልጅ እንደ ተፈጥሮ ይኖራል። ሉሌ ግን በጣም የሚገርም ጥያቄ ልጠይቅህ ነው። እሺ ብዙ ጊዜ ያው ብዙ ሰው ይመጣል እኛ ጋር ኢንተርቪው ይደረግና እንጠይቃለን። እኔ አሁን ዛሬ የምጠይቅ አንተ ልጅ ሆነ ክራሽ ይኖራል ብዬ አሰብኩና ማን ይሆን ሉሌ ክራሽ አለ? ኧረ በስመ አብ ወይኔ ጃሉዲ ትዝ አለኝ እንደምን የኔ አባት አሜሪካን ሄዶ መጣና ጃይ አሜሪካ ቆይታ እንዴት ነበር ስለ ኧረ በስመ አብ አንቺ ነሽ እንጂ የትሽ እኮ የመሰለሽ እኔ እኮ እዚህ ነኝ አይለኝ ምን ነው አለ የኛ ጓደኛ ደክሞት እንዲህ ተደግፎ ቢኒያችን ስን ያቃብለኝ ሲል እዛ ድረስ መሄድ ብችል ኖሮ ልደታ ገብቼ አልተኛም ነበር። ደክሞት እኮ ይኸውልህ አንዳንድ ሰው ጸጥተኛ ነው እሱ እኮ ሰላማዊ ነው ምናምን ስትለው መጫወት እኮ ይፈልጋል፣ መሳቅ ይፈልጋል፣ ነፃ እንደዚህ ምናምን መሆን እኮ ትፈልጋል። ይሄውን ያለው ለዳ ምን ሆንሽብኝ? ጭንቅላቴ እንደሱ ነው እኮ የሚለው የኔ እናት። ሙዚቃም እንደዛ ነው የሆነብኝ። ዳንስ ደንስ ወጣለሁ በእኔ ቤት በጣም የደነስኩ ይመስለኛል። ውጤት ሲባል ውጤት መፍትሄ ሳየው ሌላ ነው ዳንስ እኮ። ታዲያ ዳንሱን ቆጥሮ ያስረከበሽ የለም እንደው ዝም ብሎ መደነስ ነው እንጂ። ስለዚህ ሂጂ ነው የምትለኝ ቀጥ ነው የምትለኝ መደነስ ነው ጎበዝ። የክራስ አልነገርከኝም። ኧረ እንደዚህ አይነት የቤተሰብና የግል ህይወት ጥያቄን ያላስተናግድም። 4 ነጥብ ቆይ ልንገርሽ ክራሽ ምናምን ካንዲ ክራሽ ነው። ከዛ መፍትሄ ቆይ ስማ በእናትህ ጭው እኔ እንዲህ አይነት መደበኛ ጥያቄ አትጠይቁኝ። በኋላ ደግሞ ጥምቀት ላይ ወጥቶ እንትናና እንትና ተጣልተው የእንትና መላሽ እኮ እንትናን አስደነገጠ ምናምን ልትል የሚገርም ሶሎ ሮሃ ባንድ እየተጫወተ ሰላም ስዩም ሶሎ እየሰራ የሳክሶፎኒስቱ ንግር ይቀርጻል። እንትኑ ካሜራማኑ እኔ ያለንበት ሁኔታ ነው የምለው። እንዲህ አይነት ትግል ነው የገጠመን ጓዲት ሉላ። እኛ ላይም እየገጠሙ ያለፍናቸው የመጣናቸው ነገሮች በተለይ ለትንሳኤ በቃ እንዲህ ነው እንጂ ትንሳኤ በመድኃኒዓለም ዘመዶቻችሁ እየጠጣችሁ በአራቱም አቅጣጫ የምትገኙ ኢትዮጵያውያኖች እወዳችኋለሁ፣ አከብራችኋለሁ። መልካም የፋሲካ በዓል ነው። እንዲህ እንሳቅ እንጂ እንዴ ስማ፣ የእግዚአብሔር ቃል ምን ይላል መሰላችሁ? ፍቅር በሌለበት የሰባ ፍሪዳ ከመብላት ፍቅር ባለበት የጎመን ወጥ መብላት ይበልጣል ይላል። እንዲህ በፍቅር መሳቅ አይሻልም? በኋላ በልተህ ለሚጣላ ውለግባ መፍትሄ እግዚአብሔር ያክብርልኝ ጓዲት ፈትሎ እንዴ እንዲህ ሹመቶ ይደርብኝ እንጂ ቀጥል። ሙዚቃን ጭንቅላቴ ውስጥ አስበውና ሙዚቃ ልዘፍን እንገባለሁ ትላለህ። ይቻላል። አንዳንዱ አለልሽ በጣም ይሰክርና የሄደ ይመስላል ግን አልሄደም።
የተራመደ ይመስላል ግን አልተራመደም። እና አንዳንድ ሰዎችም ይሄ ማይም ለማለት ነው አይደለም ጭንቅላት ውስጥ አስበህ ሙዚቃ ልትሰራ ድፍረት ያስፈልጋል። ካለሽማ ማቅለጥ ነው በምትችል ራስሽንም እኮ ለማዝናናት እኮ አንተ እኮ አቀለጥከው ብዬ ነው እንደዛ ልዝፈንልሽ ይማን ይሉልን ዘፈንልኝ በጣም የዮብን ስትዘፍን ደስ ኧረ እባክህ ማነው ጻድቅ ሰው ሁሉም ሰው ሞኝ ከራሱም ሰርቆ ሌላ ሚዳኝ ቅጣትና ምሕረት ዛሬ ሰው ለያዩ አንዱን ከፍለው አንዱን አለፉ እንዳላዩ ይማሩኝ ይክፈሉኝ ሳላውቄ ነገየን ልክ እንደ ንጹህ ሰው ተጠየፍኩት ያንቺን ማነው ጻድቅ ሰው። ይሄ እኮ ተአምር እኮ ነው። በዘፈን ደረጃ ብቻ አይደለም የዘመን ክስተት ነው አይደል? ከዩብ ጋር ተዋውቅ ነበር እንዴ ወንድሜ ነው እንጂ ትንሽ ገና የሱ ዘፈኖች እየተሰራ ነግቻለሁ ተርፌያለሁ የሚለው ዘፈን ጀምሮ ካዛንቺስ እሱ ጋር ሄድ ነበር ቤቱ ትንሽ ከኛ ቤት በላይ ራሱ ሲግናል ኮንዶሚኒየም ጋር እየኖረ አንዳንዴ ውሃ ሲጠፋ እኔ በባልዲው ልጅለት ከብዙዎች ጋር ይሄ ቀላል አይደለም የምናገረው እኮ መሰረት ያለው ነገር ነው። ገብቷል። ሁለተኛው አልበምም ሲሰራ ለብዙዎች እኮ ግን አሁን በጣም ደስተኛ ነኝ። ብዙ ሰዎች ኢቨን እኮ እየተጻፉ ያሉት ኮሜንቶች አሁን ተቀይረዋል አይደል? እንዴት በፊት እኮ ያልተረዳህ ሰው አንዳንዱ እብድ ነው ይላል፣ ትመልስለታለህ። እብድም ሆኜ መኖር መብቴ ነው ትሏል። አንዳንድ ሰው ለማሸማቀቅ ገብታ የሆነ ቀና ስትል ይተኩሱብሃልና ለማንኛውም ሁሉ ነገር ሰላም ነው። ጥሩ መንፈስ ላይ ነው ያለሁት። የሚገርም አልበም ሰርቻለሁ። አልቋል ሁሉ ነገር። አዎ ያበደ ነው። በጣም የሚያምር ዘፈን በቃ ምንም አሁን እኮ ብዙ በጣም ዝነኛ ምናምን ሲሆን ለካ ጴጥሮስ ክርስቶስ በታንኳና የሆነው ሲጠራው ቢገረም ኖሮ ይሰምጥ ነበር። አሁን መገረም ምኑንም ስለተውኩት እንዲያውም በደንብ እየተሳካልኝ የመጣ ይመስለኛል። በፊት በጣም ቁለጨለጭ ጓጓም ስለነበረ አንዳንድ ነገሮችን ወይ ቀድሜ ካወራው በኋላ ምናምን ነገሮች ይቆማሉ። አሁን ግን ብዙም ስለማልገረም ኦሬዲ ጥበቡን ይገራል። ኃይለኛ ነው ማርያም። አልበሙ ላይ ማን ተሳተፈበት? ምን ያህል ሙዚቃዎች አሉ? እንግዲህ ይኸውልሽ በጣም ብዙ ዘፈን የሰራሁት ኤልያስ መልካ የተሰራልኝ ማስተር አድርጎ ያስቀመጠልኝ ስራ አለ። ቴዲ አፍሮ ይሰራልኝ አለ። አብዱ ኪያር፣ እነ ሳሚ ሎሬት፣ ማን ቀረ? ሮፍናን አለ። ሁሉም የኔ ናቸው። ሰርተናል ከሁሉም ጋር በጋራ አብረህ የሰራሃቸው ሙዚቀኞች አሉ እናያቸዋለን። ሲወጣ ሁሉንም ካወራሁት ጓድ ምን ያደርጋል? ወተን ብንደነግጥ አይሻል? ግን እንደምትደነግጡ በጣም በቃ ያስተማመኝ ሉሌ። እኔ አንተ የምታዳምጣቸውን 5 ሙዚቃዎች በቃ ቶፕ 5 ባቅና እነሱን ባዳምጥ በጣም ደስ ይለኛል። አሪፍ ነው። እሺ ሊያው ለፕሮግራሙ ይሁንልህ። ግን በጣም ብዙ ሙዚቃ ነው የምወደው። እጅግ ረቂቅ የሆነች የዘመን ክስተት የሀገር ዋርካና አድባር ጥዑመ ዜማ ያላት ሊቅ፣ የሴት ሊቅ፣ የዘመን መጽሐፍ፣ የዘመን ትንፋሽ ጂጂ ዘፋኝ አይደለችም። ጂጂ አድባር ነች። ጂጂ ረቂቅ ነች። ጣዕመ ዜማ ኢትዮጵያ ነች። እሷ ካህንዬ ስትል፣ ናፈቀኝ ስትል፣ አድዋ ስትል፣ ሰው ተከፍሎበታል ሰው ሞቶ ሰው ሊያድን ፕሮፌሰር ኃይሌ ገሪማ እንዴት እንደተደመሙባት። እቺ እኮ በዩኒቨርሲቲ ደረጃ ጂጂ ስራዎቿ ሊጠና ይገባል። የኛም አልበም ጨምሮ እሳቱ ሰዓት ጂል ትግስት አለው ምን ሊል ፈልጎ ነው ኤልያስ ተብሎ በደንብ አዲስ አበባ ዩኒቨርሲቲ አካባቢዎች መጠናት አለበት። ይሄ እኮ ቀላል ጉዳይ አይደለም። አንድ ጂጂ ካልኩልህ ዘሪቱ ላዘነ ሰው ምን ነው ቢያካፍለው ምትል እጅግ የሚገርም እኮ። ጥላሁን ገሰሰ ብትል የጥላሁን ደግሞ ያዘፋፈኑ ምንትን እሱ ራሱ ብቻውን መጠናት አለበት። እንዲህ ለቁጥር ያህል ነው የምነግርህ እንጂ ብዙ ነው። ጌታቸው ካሳ አለ የከረመ ፍቅር፣ ፍቅር አዲስ ነቃ ጥበብ በጣም ነው የምወዳት። አንድ ሰው ኤልያስ መልካ እንደ ፈረንጅ ዘፋኝ ያረኳት እኮ እሱን ዘፈን ይቀዳት ጊዜ ኧረ እኔ በ5 ዓለም በ50 አይበቃኝ። ተአምር እኮ ሁለት ቢጨመር አሪፍ ነው። ደግሞ አሁን ምን አጓጓኝ መሰለህ የጂጂን ኢንትሮ ስትሰጠው
ወርድ አጠቃቀም ብስለቱ ከባድ ነች ምጥቀቱ ጃም ያረሰውን ለጎንደር ካልሸጠ ጎንደር ያረሰውን ለጎጃም ካልሸጠ ሀገር ዘመም መሮዴት ወዴት አለች። አባይ ወንዛ ወንዙ ብዙ ነው መዘዙ የሚበሉት ውሃ የሚጠጡት ውሃ። ይሄ ፍልስፍናም በላይ መንፈሳዊነትም አለ። ፍልስፍና ማለት ፊሎሶፊያ ማለት የጥበብ ፍቅር ማለት የሚበሉት ውሃ የሚጠጡት ውሃ። ውሃ እኮ ምግብም ነው አይደል? አባይ ወንዛ ወንዙ ብዙ ነው መዘዙ። ያኔ እኮ የግብፅ ሰላዮች የኛን ውሃ ለመሰለል እኮ በጀልባ ሁሉ እየመጡ ያው ነበር። እምትገርም ነች ጂጂ። ኧረ በስመ አብ። ሌላ ደግሞ የሚገርም ሰው ጃሉድ እንደሳቸው ብሎ የዘፈነው ዘፈን የምድር ኑሮስ ምን ቢረባ ይኸው መሽቆዩበት አባባ ገና ባንጭጭ ዘመኔ አብሮኝ ባለው ምናምን እያለ ሪትም ችሎታው ጃሉድ ቀላል አርቲስት መስሏቸው እዮባለ እኔ አይበቃኝም። ብዙ ናቸው። ንባብ ላይ እንዴት ነው? በነገራችን ላይ ማንበብ ሙሉ ሰው አያደርግም። ማንበብ ሙሉ ሰው አያደርግም። አስተውሎ ማንበብ ነው ሙሉ ሰው የሚያደርገው። ሀገርህንም አካባቢህንም ታሪክህንም የምታውቀው እንጂ ለምሳሌ ለተንኮልም እኮ መጽሐፍ ይጻፋል። ሰው ለማጋደልም ይጻፋል። ዶክትሪኖች አላቸው እያንዳንዳቸው። እና ደግሞ ይመጣና ሀብታም መሆን ጥበብ ይልሃል። የሆነ ሰው ደግሞ አለ አሉ ብቻ ወይ ጸሐፊ ሆኖ አሉ ወይ? እኔ አሁን የምጠይቀው እንደዚህ አይነት መጽሐፎች ሲወጡ እኮ ሰውዬው እኮ እሱን ህልም ነው የሚነግርሽ። ከዛ እሱ ነው ሀብታም የሚሆነው፣ አንቺ ስታነቢቱ ያታለሽ። ስለዚህ ምንድነው መሰለህ አስተውሎ ማንበብ። እኔ አሁን የሀገርን ታሪክ አፄ ቴዎድሮስ አንድ ለእናቱ የነ ጳውሎስ ኞኞን እና አልወለድም እነ ዴርቶ ጋዳን እና ስታነብ እንደ ሀገሬም ውስጥ በአይምሮ ያለው አለ። ባለ እጅ በሰራው ስኒ እየጠጣህና እየበላህ ሌላ የስድብ መለጠፍ አትችልም። ገባ? ባለ እጅ ባለ ጥበብ ማለት ነው። ሰውን እሱ የሰራውን ሸክላና ስኒ ቡና እየጠጣሽበት ሌላ ጸያፍ ስድብ ይህን የሚሰሩት እንዲህ ነው። እንደዚህ አይነት አይሽ ታሪክንም እያዛባ መጽሐፍ ሰዎች ውስጥ መርዝ ይከታል። አስተውለህ አንብብ ነው። መጽሐፍ ቅዱስ ነው ማለት መጽሐፍ ቅዱስ አነባለሁ ስለ አራራ ዛፋኝ መናም ሰላም በለው መፍትሄ ምን አገባ መርጦ ማንበብስ ግን አያረግም። ጥሩስ ማልክሽ እኮ አስተውይ። ግን እዚሁ ጋር ምን ላነሳ ፈለኩ መሰለሉ ሶሻል ሚዲያ አጠቃቀማችን ያው ጥሩ ፕላትፎርም ነው አይደል? ብዙ ነገራችንን መሸጥ የምንፈልጋቸውን ነገሮች ሀሳባችንን በነፃ ለመግለጽ የተለያዩ ነገሮች ልናደርግባቸው እንችላለን። እንደው አጠቃላይ ግን ሶሻል ሚዲያ አጠቃቀማችን ምን ይመስላል ትላለህ? እና ደግሞ እንዴት መጠቀምስ አለብን? እሺ ስለሌላው ምን አገባኝ፣ ስለራሴ ግን በክብር እየተጠቀምኩበት ነው። ላይቭ ገብቼ ታብታብ አድርጉልኝ እንትን አድርግልኝ ምናምን አልወድም፣ አላረግም። አንድ ቀን ግን በጣም ለሚወዱኝ አድናቂዎቼ ምናልባት ልቸገር ይችላል። ዘፈኖችን እያስተዋወቅኩበት ነው። ቲክቶክ ደግሞ በደንብ ቫይራል የሚወጣው የኔ ነው። በብልግና መንገድ አልመጣው። መጀመሪያ እኔ ራሴ አጠቃቀሚ እንዴት ነው ሲባል እኔ ንጹህ ነው። እና ደግሞ ይቅርታ አድርጉልኝና አንዳንድ ሰዎች ስታገኙ ዝም ብላችሁ ምክር ምናምን፣ እኔ ምክር አልወድም። መከራ ሲመክረኝ ያደግኩ ልጅ ስለሆንኩ እንደ እኔ አልፈልግም። እኔ ሰው እንዲመክረኝ እኔ በግድ ብላም ስባልም አልበላም። እኔ እንዴ እሱን ሰምቻለሁ። አልወድም። እንዳትመክሩት እንብላ እንዳትሉት ልውልን እንዳታስጨንቁት በቃ የፈለገውን ነው ማድረግ ብሏል። ስለዚህ ሰምታችኋል። ለሚመለከተው ሁሉ ብለናል። ይሄ መልእክት ግን ይመክሩሻል። ለዛ እኮ ነው ዝም ቢሉስ ሰው አረባ በሱማ ድል ነበር እኮ ታድዬ። ምን ላይ ነው የሚወጣው ግን አልበም ምን ላይ ነው የሚወጣው? ምን ላይ ራሱ አይደለም ቀን አይደለም። ምን ፕላትፎርም ላይ ነው የምንጠብቀው? እንዴ ዩቲዩብ ላይ ነው። የኛንም ዩቲዩብ እያስተካከልን ነው። በነገራችን ላይ ሙዚቀኛው የራሱ ጌታ መሆን አለበት። አሁን ብዙ ሙዚቀኞች የራሳቸውን ዩቲዩብ ቻናል መክፈታቸውን በጣም ነው የማደንቀው። ተለማማጭ መሆን የለብንም። ሙዚቀኛ ችጋራም አይደለም። ይህንን ሁላችሁም እንድታውቁ ተወስዶብን ነው። በነፃ ዘፈናችንን በኤፍኤም ታጫውታላችሁ፣ በነፃ ዘፈናችንን በቴሌቪዥን ታጫውታላችሁ፣ አትከፍሉንም።
ኮፒራይት ምናምን ይባላል አይከበርም። እሱም በጣም እኮ የሚያስቅ እኮ ሀገር እኮ አንድ ቢራ ቤት 140 ብር ቢራ እየሸጠ የሰው ዘፈን በነፃ የሚከፈትበት ሀገር በዓለም ላይ የለም። ይህንን ደግሞ መንግስታችን ያስተካክልልናል ብዬ ተስፋ አድርጋለሁ። መድኃኔዓለምን የሆነ ችግር ምናምን ድህነቱ ሀገሪቱ ላይ ያለው ነገር ነው እንጂ የምንባለው ማርያምን ተጠላልተናል። አንዳንዴ ችግር እኝኛም ያደርጋል ገብቷል። የሁሉም ደግሞ ሰው ችግር ደግሞ በአንዴ ላይ ይፈታ ይችላል እንጂ አሁን ማርያምን ኢትዮጵያ ውስጥ አሁን ይሄ ጦርነት ምናምን የምትለው ያው ችግር ምናምን ስላለ ነው እንጂ ሁላችንም እውነት ተጠላልተንም አይመስለኝም። በቃ እኔ በመንፈስ ስረዳው ማንም ማንንም መጉዳት አይፈልግም፣ ማንም ማንንም መግደል አይፈልግም። ግን ያው ድህነትና ችግር መጥፎ ነው፣ ቆሻሻ ነው። ገንዘብ ሰርገኛ ነው፣ ሰው ሲያቀርብ ሰብስቦ፣ ድህነት ግን ሲያረቅ ይመስላል ተስቦ ይላልና እግዚአብሔር ከሀገራችን ችጋርን ቢነቅልልን መድኃኔዓለምን እንደኛ የሚዋደድ ህዝብ የለም። ደግሞ ይሄ በምንም የምታጠራው አይደለም። ሁሉም እኮ ገብርኤል የሚበላ ያለው የኛ ማት ገር አፈር አለ። ኢትዮጵያ ወርቅ አላት፣ ዳይመንድ አላት፣ ነዳጅም አለ፣ የሰው ወርቅም አለ፣ አይምሮም አለ፣ ብልህ ገበሬዎች አሉን። የይቅርታ ልብ ደግሞ ያድለን። አሜን። በሽታን እንቀልልን። ሰዎችን ዛሬ ስለ ኑሮ ይጨነቁ፣ ስለሚወጡት ኪኒን ይጨነቁ። እግዚአብሔር ሁሉንም ያስጥልልናል። ብንዋደድ ነው አሪፉ። ደግሞ እሱ ነው የሚመስለኝ። የሚበላው የሚጠጣው ነፍ ነው። ገብርኤል አያልቅም እኮ። አሁን ኢትዮጵያ ውስጥ ስጋ በኪሎ ሲሸጥ ነውር እኮ። በአፍሪካ እኮ አንደኛ ነች ከቀንድ ከብት። በቃ ይሄ ብንዋደድ ነው። ማርያምን የተቀያየምን የሚቅር ብንባባል እሱ ያድናል መሰለኝ። ሉሌ ከአንተ ጋር በጣም ደስ የሚል ጨዋታ ነው የነበረን። እውነት ለመናገር ረዥም ሰዓት ቢሆንና እግዚአብሔር ይመስገን ብንጫወት ደስ ይለናል። ሲወጣም ይባርክልን መድኃኔዓለም። ሲወጣ ደግሞ ተመልሰን እንገናኛለን። ቃል አስገብተን ነው የምንሄደው። ችግር የለውም። ለሰዎች እየተናገርነው እንትን መጽናኛ ይሁን፣ ምግብ ይሁን፣ ሰላም ይሁን፣ ፈውስ ይሁን። እግዚአብሔር ያክብርልኝ። በጣም ጥሩ ጊዜ ይመስለኛል። የትኛው ሙዚቃ ተጫውተልን ነው የምንሰነባበተው? እስኪ አሙቁላትንም እንጫወታለን። በጣም ቆንጆ ሙዚቃ ነው። በአራቱም አቅጣጫ ያላችሁ በመላው ዓለም የምትገኙ ኢትዮጵያውያኖች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በጣም ወዳችኋለሁ፣ አከብራችኋለሁ። ኢቢኤስ ቴሌቪዥንን በጣም ነው የማመሰግነው። ሁሌም ከኔ ጋር ነው። እኔ እንደ ቤቴ ነው። ምንም ብዙም ለዛ ነው ተሽቀርቅሬ የሚያልመጣሁት። ንግግራችን ብቻውን በቂ ስለሆነ ደግሞ ይሄ ልጅ በጣም ዛሬ አምሯል ብሎ አይናችሁ እንዳይጠፋ መፍትሄ። ስለዚህ መቻችሁ በቃ። ስለዚህ እዚሁ ጋር እንግዲህ ሲያሙቁላት የተሰኘውን ተወዳጅ ሙዚቃ አንተ ተጫወትልናል። እኛ ደግሞ በስክስታው አለን። አመሰግናለሁ። እንገባለን። የዳግማ ትንሣኤ ፕሮግራማችን ይህን ይመስል ነበር። እንግዲህ ተወዳጁ ልዑል ኃይሉ እዚህ ስቱዲዮአችን ከኛ ጋር ቆንጆ ቆይታ አደረገ። ሙዚቃውን ይጫወትልንና በዛው እንሰነባበታለን። ሳምንት እስከምንገናኝ ድረስ በያላችሁበት በዓሉ የሰላም እንዲሆን እንመኛለን። መልካም ምሽት። መስክራለች፣ አብልታ ጠጥታለች። ደግሞ ምን ቀረ ልትል እንዲያትገባን በፍቅር በቃሽ ነይ በሏት ትምጣ፣ ትረፍ ትጫወት ትምጣ፣ ፍጹም ታርገው ድግሷ ሰው ናፍቋል ማየት እሷን። አጣፍጣ አስመስክራለች፣ አብልታ ጠጥታለች። በቃሽ ነይ በሏት ትምጣ፣ ትረፍ ትጫወት ትምጣ፣ ፍጹም ታርገው ድግሷ ሰው ናፍቋል ማየት እሷን። ታፋለች እሷ እይወቁባት፣ ከፈት አርጉና እስኪያሙቁላት። እምቢ አትልም ያዙ እጇን፣ ለምን አሳሙ ጉንጯን። እዩ እንግዲህ ትከሻ ይህን ነበር ስንሻ። አቤት ሲያምርባት እንዲህ ናት ልጅ፣ ማን ሊደርስባት ከተነሳች። ታፋለች እሷ እይወቁባት፣ ከፈት አርጉና እስኪያሙቁላት። እምቢ አትልም ያዙ እጇን፣ ለምን አሳሙ ጉንጯን። እዩ እንግዲህ ትከሻ
ነበር ስንሻ አቤት ሲያምርባት እንዲህ ናት ልጅ ማን ሊደርስባት ለተነሳች ምን አልኩኝ ታዲያ ያያት ይፍረዳ ይሞክራት ካሻው ከቻላት ትከሻው እንደሷ ልክ እንዲህ ተግብር አሳይ እንዲህ ደሞ የማነች ባይ ተውረግርጎ ያሳይ እንደሷ ልክ እንዲህ ተግብር አሳይ እንዲህ እዩ እንግዲህ ትከሻ ይህን ነበር ስንሻ አቤት ሲያምርባት እንዲህ ናት ልጅ እዩ እንግዲህ ትከሻ ይህን ነበር ስንሻ አቤት ሲያምርባት እንዲህ ናት ልጅ አውረገረገች ፈቅዳለች ልጅት ማመዮ ደሞ ነይ 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 አካሌ ነይ 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 እንደምን ታምራለች ዛስተጀለበት ናወዮ ደሞ ነይ 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 አካሌ ነይ 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 ልክ ነው አያቷ ጋይን ያውጣት ያላት ናወዮ ደሞ ነይ 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 አካሌ ነይ 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 አጣፍጣ አስመስክራለች አብልታ ጠጥታለች በቃሽ ነይ በሏት ትምጣ እትረፍ ትጫወት ትምጣ ፍጹም ታርገው ድግሷ ሰው ናፍቋል ማየት እሷን ታፋለች እሷ ተይወቁባት ከፈት አርጉና እስኪያሙቁላት እምቢ አትልም ያዙ እጇን ለምን አሳሙ ጉንጯን እዩ እንግዲህ ትከሻ ይህን ነበር ስንሻ አቤት ሲያምርባት እንዲህ ናት ልጅ ማን ሊደርስባት ከተነሳች ምን አልኩኝ ታዲያ ያያት ይፍረዳ ይሞክራት ካሻው ከቻላት ትከሻው እንደሷ ልክ እንዲህ ተግብር አሳይ እንዲህ ደሞ የማነች ባይ ተውረግርጎ ያሳይ እንደሷ ልክ እንዲህ ተግብር አሳይ እንዲህ እዩ እንግዲህ ትከሻ ይህ ነበር ስንሻ አቤት ሲያምርባት እንዲህ ናት ልጅ እዩ እንግዲህ ትከሻ ይህን ነበር ስንሻ አቤት ሲያምርባት እንዲህ ናት ልጅ አውረገረገች ፈቅዳለች ልጅት ማመዮ ደሞ ነይ 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 አካሌ ነይ 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 እንደምን ታምራለች ዛስተጀለበት ናወዮ ደሞ ነይ 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 አካሌ ነይ 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 ልክ ነው አያቷ ጋይን ያውጣት ያላት ናወዮ ደሞ ነይ 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 አካሌ ነይ 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 እዩ እንግዲህ ትከሻ ይህን ነበር ስንሻ አቤት ሲያምርባት እንዲህ ናት ልጅ እዩ እንግዲህ ትከሻ ይህን ነበር ስንሻ አቤት ሲያምርባት እንዲህ ናት ልጅ እዩ እንግዲህ ትከሻ ይህን ነበር ስንሻ አቤት ሲያምርባት እንዲህ ናት ልጅ እዩ እንግዲህ ትከሻ